እግዚአብሔር እስቲሻር ሚካኤል እስቲሞት ምን ነው በኖርኩኝ። ከ1850ዎቹ እስከ 1869 ዓመተ ምህረት ቅቤ ለመጽሐፍ ዘመዱ አይደለም። አጼ ቴዎድሮስ በጋፋት ያሉትን ባለሙያ ሚስዮናውያን አማርኛ የሚያስጠና አንድ ሊቅ ይመድባሉ። መምህር ሆነው የተመረጡትም ያኔው ደብተራ ወይም አለቃ ዘነብ ነበሩ። ኢትዮጵያ ለዘላለም ትኖር ይባላል። ዓለም ታልፋለች፣ ለዘላለም የሚኖር ፍጥረት የለም። በሞግዚትነት ወደ እንግሊዝ ሊላኩ የነበረ ቢሆንም መሀል ላይ ግን ባለመግባባት ከመርከብ አቋርጠው ተመልሰዋል ወደ ኢትዮጵያ ይላል። ገብርኤል ሲያንቀላፋ ሩፋኤል ሲደክም ሐሰተኛው ዲያብሎስ ንስሐ ይገባል። በ1869 ዓ.ም በጉራጌ ምድር ቸሃ አካባቢ በንጉሥ ምኒልክ ስር በደጃዝማች መሸሻ ሰይፉ የሚመራ ጦር ዘምቶ ነበረ። ሰላም እግዚአብሔር ከሁላችን ጋር ይሁን። እንደምንሰነበታችሁ ተወደዳችሁ የክርስቶስ ቤተሰቦች፣ የቋንቋ አይነሽ ሚዲያ ተከታታዮች፣ በዛሬው ዝግጅታችን አንድ መጽሐፍ ልንቃኝ እንዳስስ ፈለግን። ይህ መጽሐፍ መጽሐፈ ጨዋታ ስጋዊ ወመንፈሳዊ ይባላል። የተደረሰው በ1857 ወይም 56 ዓመተ ምህረት ነው። ከዛ በኋላ በየጊዜው በተደጋጋሚ ታትሟል። ቀደምት አባቶች የቤተክርስቲያን ሊቃውንት በስጋዊ መልክ እያዋዙ ጨዋታ እያስመሰሉ ቃለ እግዚአብሔርን ይሰብኩ እንደነበረ ለማስታወስ ነው። ከርዕሱ እንደምንገነዘበው መጽሐፈ ጨዋታ ስጋዊ ወመንፈሳዊ ፍርንዱስ ነው ርዕሱ። ፍርንዱስ ማለት ከግዕዝና በአማርኛ የተቀናበረ ቃል ማለት ነው። ስጋዊና መንፈሳዊ የግዕዝ ቃላት ናቸው። ጨዋታ አማርኛ ነው። ስለዚህ መጽሐፍ መረጃ ሳሰባስብ እንዳገኘሁት ይህ መጽሐፍ ጥንቱን መጽሐፈ ጥበብ ስጋዊ ወመንፈሳዊ ይባል ነበር። በኋላ በጊዜ ሂደት ነው ጨዋታ ተብሎ የተቀየረው። በእርግጥም ለመጽሐፉ የሚስማማው መጽሐፈ ጥበብ ስጋዊ ወመንፈሳዊ ቢባል ነው። ከሰዋሰዋዊ ቅንብርም አንጻር ይህ የተሻለ ነው፣ ጨዋታ ብሎ ስጋዊ ወመንፈሳዊ ከማለት። ምናልባት ጨዋታ ይባል ከተባለ ደግሞ መጽሐፈ ጨዋታ ወይም የጨዋታ መጽሐፍ ስጋዊና መንፈሳዊ ብለን ሙሉ በሙሉ በአማርኛ ማድረግ የተሻለ ነው፣ ግዕዝና አማርኛ ከምንቀላቅል ማለት ነው። ስለ ርዕሱ ይህን ካልኳችሁ ወደ ውስጥ ከመግባቴ በፊት የዚህ መጽሐፍ ደራሲ ማን ናቸው የሚለውን ላስታውሳችሁ። የመጽሐፉ ደራሲ አለቃ ዘነብ ይባላል። ኢትዮጵያዊ ነው የሚሉት ራሳቸውን ሲጠሩ ለሀገራቸው ያላቸውን ክብርና ፍቅር ያሳያል። ታሪካቸውን ባጭሩ ብሩክ አብዶ የተባለ ጸሐፊ በመጨረሻ በ2010 ዓ.ም ባሳተመው መጽሐፈ ጨዋታ ስጋዊ ወመንፈሳዊ መጽሐፍ ላይ ታሪካቸውን ባጭሩ መዝግቦታል። የእሱን መጽሐፍ መነሻ አድርጌ ዋና ዋና ነጥቦችን ላስታውሳችሁና ወደ ውስጥ እንገባለን። አለቃ ዘነብ ኢትዮጵያዊ በ1810ዎቹ አጋማሽ እንደተወለዱ ይነገራል። በሸዋ በይፋት አካባቢ በ1820ዎቹ የልጅነታቸውንና የትምህርት ዘመናቸውን በዚያው በሸዋ ወይም በሌላ አካባቢ እንዳሳለፉ መረጃ አልተገኘም ይላል ጸሐፊ። አለቃ ጠለቅ ካለ የማወቅ ጉጉት በተጨማሪ የግዕዝ ሰዋስው፣ የአቡሻህር እና የጽሕፈት ሙያ ነበራቸው። የሆነ ሆኖ ግን ከልጅነት እስከ ወጣትነት በትምህርት እንዳሳለፉ መጽሐፋቸው ይናገራል። የቃል አጠቃቀማቸው ያስገነዝባል። በአካል ያገኟቸው ሰዎች እንደሚመሰክሩት ይላል ብሩክ አብዶ፣ አለቃ ዘነብ ደብተራ ዘነብ እየተባሉም ይጠራሉ። ደብተራ የሚለው ቃል ለቤተ መቅደስ ሳይሆን ለማህሌት አገልግሎት የተሾሙ መምህራን መጠሪያ ነው። በቀደመው አሁንም ባለው የቤተክርስቲያን አገልግሎት አለቃ የሚለውም በአንድ ጉባኤ ወይም በብዙ ጉባኤ ተጠያቂ የሆነ ተመራማሪ ምሁር የሚጠራበት ነው። አለቃ ሁሉንም ስለሚያሟሉ ደብተራ፣ አለቃ እየተባሉ ይጠራሉ። በ1830ዎቹ እንደመነኮሱ አንዳንድ የውጭ መዛግብት ያስረዳሉ ይላል ብሩክ። ነገር ግን ይህንን ሀሳብ አይቀበለውም ጸሐፊው። እኛም አንቀበለውም። ምክንያቱም አለቃ ደብተራ የሚለው ስያሜ ብዙ ጊዜ ለመነኮሳት አይሰጥም። የውጭ ጸሐፊዎች የቤተክርስቲያን መምህራንን እንደ መነኩሴ ስለሚቆጥራቸው ሳይሆን አይቀርም መንኩሰዋል አባ ብለው የሚጠሯቸው እንጂ መነኩሴ ለመሆናቸው የተረጋገጠ ማስረጃ የለንም። አሁንም ከብሩክ አብዶ መጽሐፍ ሳልወጣ በ1840ዎቹ ደብተራ ዘነብ በማናውቃቸው ሁኔታ እጣቸው ከአባ ታጠቅ ካሳ ወይም አጼ ቴዎድሮስ ዳግማዊ ጋር መጣመር ጀመረ። አጼ ቴዎድሮስ ተሰኝተው በ1847 ዓ.ም አገሪቱን በገዙ ጊዜ ማለት ነው የቋራው ካሳ ዜና መዋዕላቸውን እንዲጽፉ የሾማቸው ደብተራ ዘነብን ነበር። የአጼ ቴዎድሮስ ዳግማዊን ዜና መዋዕል ከጻፉ ጸሐፍት መካከል አለቃ ዘነብ አንደኛው ናቸው ለማለት ነው። ሌሎችም ጽፈዋል። ደብተራ ዘነብ ወይም አለቃ ዘነብ ከልጅነት ጀምሮ እስከ 1852 ዓ.ም ድረስ ያለውን የቴዎድሮስን ታሪክ በመቅደላ ከመሞታቸው ከ8 ዓመት በፊት ውብ በሆነ አማርኛ ጽፈውታል። ይህ ፈርቀዳጅ ድርሰታቸው ቀዳሚው የአማርኛ ዜና መዋዕል ተደርጎ በሰፊው ይጠቀሳል ማለት አለቃ ዘነብ በመጽሐፈ ጨዋታ ስጋዊ ወመንፈሳዊ እና በሌሎች ጽሑፎቻቸው ብቻ ሳይሆን
ጥሩ ዜና መዋዕል ጸሐፊ መሆናቸውን ዳግማዊ አፄ ቴዎድሮስን በሚመለከት ያዘጋጁት ዜና መዋዕል ይመሰክራል ማለት ነው። ከ1850ዎቹ እስከ 1869 ዓ.ም ላሉት ዓመታት ስለ አለቃ ዘነብ በርከት ያሉ መረጃዎች እናገኛለን ይላል ብሩክ አብዱ። ለዚህም ዋናው ምክንያት ከ1850 ጀምሮ ዘነብ በሚስዮናውያን ሰነዶች ውስጥ በሰፊው መጠቀስ መጀመራቸው ነው። በሚስዮናውያን እንቅስቃሴ አለቃ ዘነብም የትምህርተ ወንጌል አገልግሎት ይሰጡ ስለነበረ ለሚስዮናውያን ፊደል በማስጠናት ግዕዝ በማስተማርም ይላላኩ ያገለግሉ ስለነበረ አንዳንድ ሚስዮናውያን ስለ አለቃ ዘነብ ልዩ ልዩ መዛግብትን ልዩ ልዩ ጽሑፎችን አስፍረዋልና ስለሳቸው የተሻለ መረጃ እናገኛለን ነው የሚለው። አለም አለፍ ብዬ ሳስታውሳቸው ሰነዶቹ እንደሚገልጹት በ1850 ዓመተ ምህረት መባቻ አፄ ቴዎድሮስ በጋፋት ያሉትን ባለሙያ ሚስዮናውያን አማርኛ የሚያስጠና አንድ ሊቅ ይመድባሉ። መምህር ሆነው የተመረጡትም የያኔው ደብተራ ወይም አለቃ ዘነብ ነበሩ። እሳቸውም እኒህን ሚስዮናውያን ቋንቋ በማስተማር ሳሉ እግረ መንገዳቸውን በቅርቡ ታትሞ የተሰራጨውን የአማርኛ መጽሐፍ ቅዱስ በጥልቀት ማንበብ ሳይጀምሩ አልቀሩም። በዚህ ምክንያትም ብዙ ሳይቆዩ ወንጌልን የመስበክ ጠንካራ ፍላጎት አድሮባቸው ከ1850 ጀምሮ ይህን ተልእኮ የተያያዙት ይመስላል ይላል ብሩክ አብዱ። በ1852 አለቃ ዘነብ የአፄ ቴዎድሮስ ጸሐፊ ትእዛዝነታቸው አበቃ። አለቃ ዘነብ መቅደላ ሳሉ ከመዝገብ ቤት ኃላፊነታቸው በተጨማሪ በጸሐፊነት ሙያም አገልግለዋል። በጊዜው ከቀዷቸው በርካታ ብራናዎችም ቢያንስ አንዱ ለትውልድ ተርፏል። ይህንም የዳዊት ብራና በመቅደላ ሳሉ በእጃቸው የጻፉት አለቃ ዘነብና መላከ ገነት ወልደ መስቀል ሲሆኑ ወቅቱም በ1852 ዓ.ም ነበር ይላል ብሩክ አብዱ። መጽሐፉን ባሳተመበት መጽሐፉ የአለቃ ዘነብን መጽሐፍ ባሳተመበት መጽሐፍ ማለት ነው። አለቃ ዘነብ መቅደላ ሳሉ በርካታ ድርሰቶችን ለሀገራችን ስነ ጽሁፍ አበርክተዋል። የቴዎድሮስ ታሪክ በ1852፣ መጽሐፈ ጨዋታ አሁን ዛሬ በመጠኑ የሚዳስስላችሁ በ1856፣ እንዲሁም የኦሮሞኛና አገውኛ መዝገበ ቃላት በ1860 ዓ.ም። በዚህም ዘመን አለቃ ዘነብ ከሚስዮናውያኑ እንግሊዝኛን መማር ጀምረው ነበረ። በተራቸውም ኦሮሞኛን ያስተምሩ ነበር ይላል። የዘመኑ ሰነዶች እንደሚሉት አለቃ ወደፊት ወንጌልን በኦሮምኛ ለመስበክ እንዲችሉ የተዘጋጁ የነበረ ይመስላል። ከዛ ብዙም ሳይቆይ በ1860 ዓ.ም አፄ ቴዎድሮስ በመቅደላ አረፉ። አለቃ ዘነብም የደጃች አለማየሁ ሞግዚት ሆነው በእንግሊዝ ጦር ተመደቡ። በሞግዚትነት የተመረጡበትንም ሁኔታ በወቅቱ የእንግሊዝን መንግስት ወክሎ በአስተርጓሚነት ያገለግል የነበረው ሶርያዊው ራሳም የጻፈው ሀሳብ አለ፣ መጽሐፍ ላይ ታገኙታላችሁ። በሞግዚትነት ወደ እንግሊዝ ሊላኩ የነበረ ቢሆንም መሀል ላይ ግን ባለመግባባት ከመርከብ አቋርጠው ተመልሰዋል ወደ ኢትዮጵያ ይላል ብሩክ አብዱ የጠቀሰው መዝገብ። በዚህ እንዝለልና አለቃ ዘነብ ግብፅ ድረስ ደጃች አለማየሁን ሳይሰናበቱ ኢየሩሳሌምንም ሳይሳለሙ በመመለስ ለበርካታ ወራት በምጽዋ ለእንግልት ተዳርገው ነበረ። በዛ ቆይታቸውም ከፈረንሳይ ምክትል ቆንሲሉ ሙዚንገር ዘንድ አርፈው የተወሰኑ መጽሐፍትን የጻፉ ይመስላል። በሙዚንገር ገፋፊነትም እስከዛሬ ድረስ ሊገኝ አልቻለ። ሁለተኛውን የአፄ ቴዎድሮስ ታሪክ በዚያን ጊዜ ሳያዘጋጁ አልቀሩም ይላል ብሩክ አብዱ። በዚህ መልክ የሚተረከው የአለቃ ዘነብ ታሪክ ሰፊ ነው። እንደው ዝም ብሎ ዘው ብሎ ከመግባት ብዬ ነው እንጂ ሙሉውን መጽሐፈ ጨዋታ በሚል በአለቃ ዘነብ ርዕስ መነሻነት ብሩክ አብዱ በ2010 ዓ.ም ያሳተመው ወይም ያዘጋጀው መጽሐፍ አለ። በአንዳንድ መፍትሄ ቃላትን ጨምሮ ማለት ነው። በጥሩ ሁኔታ ያዘጋጀው መጽሐፍ ነው። ምንም እንኳን መነሻው ያለቃ ዘነብ መጽሐፍ ቢሆንም ከጀርባ ያስቀመጣቸው የቃላት ትርጉሞችና በምክር ያስቀመጣቸው የታሪክ ቀዳሚ ምንጮች ጥሮች ስለሆኑ እሱን ብታነቡ የበለጠ ጥሩ ግንዛቤ ታገኛላችሁ። እኔ በጥቂቱ ካስታወስኳችሁ ወደ ውስጥ ልግባ። የመጨረሻ ዘመናቸውን በሚመለከት አለቃ ዘነብ በዚህ በስብከተ ወንጌል ቋንቋ በማስተማር መጽሐፍትን በማዘጋጀት የብራና ጽሑፎችን በመጻፍ ከኖሩ በኋላ በ1869 ዓ.ም በጉራጌ ምድር ጨሃ አካባቢ በንጉሥ ምኒልክ ስር በደጃዝማች መሸሻ ሰይፉ የሚመራ ጦር ዘምቶ ነበረ። በዛ ጦርነት ከተሰዉ ወይም ከሞቱ የሰራዊት አባላት መካከል አንዱ አለቃ ዘነብ ነበሩ። ምንም እንኳን እሳቸው ወታደር ባይሆኑም ከንጉሱ ጋር ወዲያ ወዲህ ሲሉ ስለነበረ ከዳግማዊ ምኒልክ ጋራ በሰዓቱ በነበሩ ጦርነት ተሰውተዋል። እኒህ ሊቅ የሞቱት በ50 እና በ60 ዓመት እድሜያቸው አጋማሽ ነው ተብሎ ይገመታል። በትክክል የተወለዱበት ዘመን ስለማይታወቅ ነው። ያረፉት በ1869 ነው። ከ1810ዎቹ ተነስተን ስንቆጥር እድሜያቸው 60 አይሞላም፣ 55 ወይም ከዛ በታች ነው የሚሆነው። በዚህ እድሜያቸው ግን መጽሐፈ ጨዋታ የመሰለ ጠንከር ያለ መጽሐፍ ጽፈው አልፈዋል። በዛሬ ቆይታችን ይህ መጽሐፍ ምን ይመስላል የሚለውን ባጭሩ ቀኝት ታሪክ ይጨርሳሉ። ይህን ካልኩ ዘንድ አጠቃላይ የህትመቱን ታሪክ በሚመለከት ምናልባት ጠቅላላ መረጃ መስጠት ስለሚገባኝ
መጽሐፉ ለመጀመሪያ ጊዜ የተጻፈው እንዳልኳችሁ በእጅ ጽሑፍ 1856 ወይም 57 ነው። በልዩ ልዩ አካባቢዎች የተለያየ ቅጅ ተገኝቷል በውጭ ሀገር። የህትመት ጊዜዎቹን ለማስታወስ ያህል በ1924 ዓ.ም የመጀመሪያው ህትመት ታተመ በጎሃጽባ አሳታሚነት። የመጀመሪያው ማለት ታይፕ የተደረገው፣ ከዛ በፊት ያለው የእጃቸው ጽሑፍ ነው። ሁለተኛ እትም በመርሃ ጥበብ ማለት በ1944 ዓ.ም ታተመ። ሶስተኛ እትም በተስፋ ገብረስላሴ ማተሚያ ቤት አሳታሚነት በ1951 ዓ.ም። አራተኛ እትም በዳንኤል ወርቁ አሳታሚነት በ1995 ዓ.ም። አምስተኛ እትም አንድምታ መጽሐፍት አሳታሚነት በ2010 ዓ.ም ታተመ። ይህ አሁን ይዤ የምታዩት መጽሐፍ በ2010 ዓ.ም የታተመው የአለቃ ዘነበ መጽሐፍ ነው። ምንም እንኳን ቀዳሚ ምንጩ የአዘጋጁ የአለቃ ዘነበ መጽሐፍ ይሁን እንጂ ታሪካዊ ጉዳዮችንና አንዳንድ የቃላት ማብራሪያዎችን ጨምረውበታል። ይህን መጽሐፍ ነው ዛሬ የማስታውሳችሁ። ወደ ውስጥ ስንገባ ከክፍል 1 ጀምረን በረር እያልን ለየት ያሉ ሀሳቦችን እናነሳለን። ምንም እንኳን የመጀመሪያዎቹ 4 ክፍሎች ስጋዊ ትምህርቶችን ይመለከታሉ ብንልም በየማሉ ግን መንፈሳዊ ነጥቦችን ያነሳሉ። መንፈሳዊ ነውና ሚዲያችን በስጋዊ ክፍሉም ቢሆን መንፈሳዊ ነጥቦችን አልፎ አልፎ በጨረፍታ አስታውሳቸዋለሁ። በክፍል 1 በመጀመሪያው አንቀጽ እንዲህ ይላሉ አለቃ ዘነበ። ድርሰቱ ባጭሩ ወግ ተኮር የጥበብ መጽሐፍ ነው። በምሳሌ፣ በንጽጽር፣ በቅኔ፣ በዘይቤ የተከሸነ ረቂቅ የሚመስሉ ፍጥረታትን አሊጎሪ በሚባለው አይነት ምስጢራዊ ወይም ምሳሌያዊ ትንታኔ እያናገሩ እየመሰሉ ፍጥረታትን በሙሉ ማሩን፣ ቅቤውን፣ ሰማዩን፣ ምድሩን፣ ጨረቃውን፣ ኮከቡን እየጠቀሱ ፀሐይን እያነሱ በንጽጽራዊ እና በምሳሌያዊ በሌላም ዘይቤ ትምህርት የሚሰጡበት ነው። አብዛኛው መንፈሳዊ ነው። በሁለት አበይት ክፍሎች ይከፈላል። የመጀመሪያው ክፍል ከክፍል 1 እስከ 4 ያሉ ክፍሎችን የሚያካትተው ስጋዊ ይባላል። ከክፍል 5 በኋላ ያለው እስከ ክፍል 11 ድረስ ያለው ደግሞ መንፈሳዊ ተብሎ ተከፍሏል። በድምሩ ክፍሎቹ 14 ናቸው። 4ቱ ስጋዊ፣ 10ሩ መንፈሳዊ። እግዚአብሔር እስቲሻር ሚካኤል እስቲሞት ምን ነው በኖርሁኝ። ልብ በሉ፣ ክብር ምስጋና ለስም አጠራሩ ይሁንና የእግዚአብሔር መንግስት ሽረት የለበትም። በባህሪው ለዘላለሙ በአምላክነቱ ሲቀደስ፣ ሲወደስ፣ ሲሰለስ፣ ሲመለክ የሚኖር አምላክ ነው፣ አይሻርም። ስለዚህ እግዚአብሔር እስኪሻር አሉ ለዘላለም መኖርን ሲመኙ። ሚካኤል እስቲሞት አሉ ምን ነው በኖርሁኝ። ሚካኤል ረቂቅ መልአክ ነው። መላእክት ረቂቃን ፍጥረታት ናቸው። ሞት አይስማማቸው። እግዚአብሔር ደግሞ ለመንግስቱ ሽረት የለበት። ስለዚህ የእግዚአብሔር መንግስት ዘላለማዊ፣ የመላእክትም ፍጥረትም ዘላለማዊ ነው። እንደ ሰው ልጆች አይሞቱምና ልክ ብዙ ጊዜ መቆየትን ለመመኘት ሽተው እግዚአብሔር እስቲሻር ሚካኤል እስቲሞት ምን ነው በኖርሁኝ ብሎ በመጠይቃዊ ያረፍተ ነገር ብዙ ጊዜ መኖርን ተመኙ። ሺህ ዓመት ንገስ ንጉስ እንላለን። ሺህ ዓመት አይኖርም አንድ ሰው። በአጋኖ ወይም ደግሞ ከፍ አድርገን ብዙ ጊዜ እንዲኖር ስለምንመኝነት ነው። ኢትዮጵያ ለዘላለም ትኖር ይባላል። ዓለም ታልፋለች። ለዘላለም የሚኖር ፍጥረት የለም ከእግዚአብሔር በቀር በዚህ ምድር ያለው ማለት ነው። ነገር ግን ለአንድ ጉዳይ፣ ለአንድ ሀገር ወይም ለአንድ ማህበረሰብ ብዙ እድሜ ከመመኘት ወይም ለአንድ ግለሰብ ብዙ ጊዜ ከመመኘት የተነሳ የምንጠቀማቸው አገላለጾች አሉ። አለቃ ዘነበ በዚያ መልክ ነው ይህን ገለጹት። ገብርኤል ሲያንቀላፋ፣ ሩፋኤል ሲደክም ሐሰተኛው ዲያብሎስ ንስሐ ይገባል አሉ። ዝቅ ብለው ደግሞ ገብርኤልን ሲያንቀላፋ፣ ሩፋኤል ሲደክም አሉ። ገብርኤልም ሩፋኤልም እንደ ሚካኤል ሁሉ ማንቀላፋት፣ መሞት፣ መድከም አይስማማቸውም፣ ረቂቃን ናቸውና ስለማይደክሙ ዲያብሎስ ንስሐ ይገባል አሉ። ዲያብሎስ ለዘላለሙ ንስሐ እንደማይገባና ትውልድን ሲያሰናክል እንደሚኖር ሲነግሩን፣ ገብርኤል ሲያንቀላፋ፣ ሩፋኤል ሲደክም ሐሰተኛው ዲያብሎስ ንስሐ ይገባል አሉ። ዲያብሎስ መቼም ንስሐ እንደማይገባ ሲያስረዱ፣ ምንም እንኳን ይህ ክፍል ስጋዊ ነው ተብሎ ቢከፈልም እንዲህ አይነት መንፈሳዊ ጉዳዮችን ያነሳል ማለት ነው። ደመና ሰማይን እንዲሸፍነው ንጉስም በሰራዊቱ እንደዚያ ነው። በሰራዊቱ ይከበባል፣ ይሸፈናል ማለት ነው። ግልጽ ነው። ሳማና ብላሊት ለምለም መስለው እንዲለበልቡ፣ ሳማና ብላሊት አረንጓዴ ቅጠል ያላቸው ነገር ግን የሰውነት ክፍልን ቆዳን ሲነኩ የሚለበልቡ የሚያቃጥሉ የተክል ዝርያዎች ናቸው። ለምለም መስለው እንዲለበልቡ መናፍቃንም ሲቅረቧቸው እንደዚያ ናቸው። መናፍቃንም በሩቅ ሳያቸው ቃል እግዚአብሔር የሚሰብኩ ወንጌልን የሚያስተምሩ በጎ ነገርን የሚናገሩ መስለው ሲቀርቧቸው ግን እንደሚያቃጥሉ እንደሚያስክዱ ሲያጠይቁ ባለብላቢት መሰሏቸው። ክፍል 3 ላይም አንድ መንፈሳዊ ነጥብ አንስተን ወደ ሰፊውና ወደ መንፈሳዊ አብይ ክፍል እንገባለን።
ክፍል 3 ላይ ሰይጣን፣ ጋኔን፣ ዛር ማለት ምንድር ስሙ መለዋወጡ ነው እንጂ ሁሉም አንድ ጋኔን ነው። በዚህ ደግሞ ምን ሊያስተምሩን ፈለጉ? ምንም እንኳን ክፍሉ ስጋዊ ቢሆንም መንፈሳዊ ነጥብ ነው ያነሱት። ሰይጣንም በሉት፣ ጋኔንም በሉት፣ ዛርም በሉት፣ ቡዳም በሉት፣ ምንም በሉት ነው። ይህ ሁሉ የርኩሳን መናፍስት የሰይጣን ሰራዊት ነው። ስሙ ቢለያይም ምንጩ አንድ ነው ለማለት ፈልገው ነው። መንፈሳዊ ያልኩት በቤተክርስቲያን አስተምሮ የአጋንንት ተጻራሪነትና አሳችነት አብሮ ስለሚነሳ። ክፍል 4 እና የመጨረሻው የመጽሐፈ ጨዋታ ስጋዊ ክፍል ማለት ነው። እዛ ላይ ደግሞ አንድ ነጥብ አስታውሼ ወደ ቀጣይ ክፍል ወስዳቸዋለሁ። አንድ መጽሐፍ ቅዱሳዊ ሀሳብ አንስተዋል። እግዚአብሔር በጥበብ ሁሉን ሁለት ሁለት አድርጎ ፈጠረ። አስተውል። ሰማይና ምድርን፣ ፀሐይንና ጨረቃን፣ በጋንና ክረምትን፣ ቀንና ሌሊትን፣ ሰውንና መላእክትን፣ አዳምንና ሔዋንን፣ ጽድቅንና ኩነኔን፣ ይህችን ዓለምና የወዳኛይቱን ዓለም ብለው ሁለት ነገሮችን ጠቀሱ። ይህ መጽሐፍ ቅዱሳዊ መሰረት አለው። በቅዱስ መጽሐፍ በኦሪት ዘፍጥረትም በመጽሐፈ ኩፋሌም እግዚአብሔር ፍጥረቱን ሁለት አድርጎ ነው የፈጠረው። እንስሳቱንም ሴትና ወንድ፣ ሰውንም ሴትና ወንድ አድርጎ ነው የፈጠረው። ሴትና ወንድ አድርጎ ፈጠራቸው ተብሎ ተጽፏል። ልክ እንደዚሁ በዚሁ አንጻር ሌሎች ፍጥረታትን ሁለት እያደረጉ ጠቀሱ። በሌላ መልኩ ደግሞ ረቂቅ የሆኑ ጉዳዮችን ብናነሳ ለሰውነታችን ባህሪ የሚስማሙ ረሃብና ጥጋብ፣ ሕይወትና ሞት፣ መኖርና ለመኖር፣ መተኛትና መነሳት የመሳሰሉ ሁለት ነገሮች አሉ በዚህ ዓለም። እግዚአብሔር ሁለት አድርጎ መፍጠሩን ሲያደንቁ መጽሐፍ ቅዱሳዊ መሰረት ባለው አገላለጽ እንዲህ አሉ ሊቁ። ይህ ክፍል 4 ላይ ነው። ከዚህ በኋላ በእያንዳንዱ አንቀጽ ወደ መንፈሳዊ ሀሳብ የሚተረጎም ብዙ ምስጢር ቢኖረውም እኔ ወደ ዋናውና መንፈሳዊ ነጥቦች ወደሚመጡበት ክፍል ልውሰዳችሁ። ይህ ስጋዊ ክፍሉ ነው። ቀጣዩ መንፈሳዊ ክፍሉ ነው። ይኸውም ከክፍል 5 ይጀምራል። ክፍል 5 የመጀመሪያው አንቀጽ እንዲህ ይላል። ቅቤ ለመጽሐፍ ዘመዱ አይደለም፣ መጽሐፍ ቅቤ አይቀባም ስለሚበላሽ ማለት ነው። መጽሐፍ ግን ለሰው ቅቤ ነው። አታክልት ሆኖ ካላፈራ፣ ሰው ሆኖ እግዚአብሔርን ካልፈራ መቆረጥ አይቀርለትም። መጽሐፍ ለሰው ቅቤ ነው። ቅቤ ግን ለመጽሐፍ ዘመዱ አይደለም። መጽሐፍ ለሰው ቅቤ ነው ማለት ነው። ሰው መጽሐፍትን ካነበበ፣ ከተመራመረ፣ ከተማረ፣ ከተራቀቀ በሕይወቱ ሰላማዊ ይሆናል። ፈሪሃ እግዚአብሔርን ገንዘብ ያደርጋል። ሃይማኖተኛ ይሆናል። ምግባር ይኖረዋል። የትሩፋት ስራ ይሰራል። ለራሱም ለሌሎችም ምቹ ይሆናል። ካላነበበ፣ ካልተመራመረ፣ ካልተማረ ግን ይደርቃል። ቅቤ እንደሚያለመልም መጽሐፍ ያለመልማል። ቅቤ ያጠረው ሰውነት ወዝ አልባ እንደሚሆን መጽሐፍ ያላነበበ የማያነብ ሰውም እንደዛው በአስተሳሰብም በአኗኗርም ደረቅ ይሆናል ማለት ነው። ከዛሳ አትክልት ሆኖ ካላፈራ፣ ሰው ሆኖ እግዚአብሔርን ካልፈራ መቆረጥ አይቀርለትም። ሰው እግዚአብሔርን እንዲፈራ ከመጽሐፍት ጋር ከሊቃውንት ጋር መዋል አለበት። እንዲህ ካላደረገ ግን ይቆረጣል ብለው የሰውን ሕይወት በቅቤ አዋስተው ማንበብ መማር እንደሚገባን አስተማሩን አለቃ ዘነብ። የተምር ፍሬ እንዲጣፍጥ የጻድቃንም ስራ እንደዚያ ነው። ቅል በዝናም ያበቅላል፣ ቅል በዝናም ይበቅላል፣ ሸክላም በውሃ ይሰራል። ኋላ ግን ሁለቱም ለውሃ ማደሪያ ይሆናሉ። ሰውንም እግዚአብሔር ከፈጠረው በኋላ መልካም ሰው የሆነ እንደሆን ማደሪያው ያደርገዋል። መሳል መልካም ነው ብረትን ይስለዋልና፣ መጽሐፍም መልካም ነው ልብን ያበረዋልና ብለው ከላይኛው ሀሳብ ጋር በመስማማ አገላለጥ ልዩ ቁሳቁሶቹን ከሰው ሕይወት ጋር አነጻጽረው አስተምረውናል አለቃ ዘነብ። ይህ ክፍል 5 ወይም ደግሞ መጽሐፈ ጨዋታ መንፈሳዊ ላይ የምናገኘው ሀሳብ ነው። ዝቅ ብለው እግዚአብሔር እጅግ አረጀ፣ ዘመኑንም የሚያውቀው ታጣ። ይሄ ደግሞ የእግዚአብሔርን ዘላለማዊነት እድሜውን መለካት መገደብ የማይቻል መሆኑን ያጠይቃል። ልለፍ ጊዜ እንዳልወስድ። ክፍል 5 ወደ መጨረሻው አካባቢ አንድ ለየት ያለ አገላለጽ ተጠቅመዋል አለቃ ዘነብ። በለዓም እስራኤልን ለመርገም ለምን ይሄዳል? ምርቃትን ያዕቆብ ሰርቆ እንዳመጣት አያውቅምን? ብለው ዘይቤያዊ በሆነ አገላለጽ ያዕቆብ ከወንድሙ ብኩርናን መውሰዱን መንጠቁን በስርቆ በሌብነት አስመስለው በለዓም ወደ እስራኤል ደግሞ ለምን ሄደ ብለው አነጻጽረው
ቅናዊ በሆነ አገላለጽ አመጡት። አህያይቱ እንኳ ከለከለችው። ለካ ለጊዜው መስረቅ መልካም ነው፣ ኮከብ ከያዕቆብ ሲወጣ አየሁ ይላል። ያዕቆብን ሰማይ ማድረጉ ነውን ብለው ኮከብ ይሰረቅም ያዕቆብ የሚለውን አገላለጽ ያዕቆብን በረከት ከዛ ደግሞ እስራኤልን በበለዓም መረገም አነጻጽረው አንዱ ከአንዱ ጥፋት የሚመስል ነገር ግን በረከት ይዞ የሚመጣ ግብር እንዳለ አስተምረው ያልፋሉ። ልቁ ወደ ክፍል 6 ልውሰዳችሁና ክፍል 6 እንዲህ ይላል ሲጀምር እግዚአብሔር በደብረ ሲና በእጁ 10 ነገር ዘራ። 10 ነገር ዘራ። 10ቱ ቃላተ ኦሪት ወይም ትእዛዛተ ኦሪት ማለታቸው ነው። የሚያጭደው በታጣ ጊዜ ማለት የሚፈጽማቸው ጠፋ። ሁሉም ሕጉን ሻረ። የሰው ልጅ አንድ ልጁን ቢልከው እንግዳ ነውና በዳዊት ቤት አደረ። እንዲያጭድ አለ፣ እንዲያስፈጽም እነዚህ ሕጎች ይፈጸሙ ዘንድ እንዲያስተምር ልጁን ቢልከው እንግዳ ነውና ለዚች ዓለም በዳዊት ቤት አደረ ማለት እግዚአብሔር ወልድ ከሰማይ ሰማያት ወርዶ ከድንግል ማርያም መወለዱን የሚያጠይቅ ትምህርት ነው። ከዳዊት ወገን ከምትሆን ከእናታችን ከቅድስት ድንግል ማርያም ስጋ መልበሱን ሲያጠይቁ ልጁን ቢልከው እንግዳ ነውና በዳዊት ቤት አደረ። ማደሪያ አጥቶ እፎ ቤተ ነዳይ ሀደረ ከመ ምስኪን የምንለው ለዚህ ነው። እንደ ምስኪን እንዴት በድሃ ቤት አደረ? እንግዳ ነውና ለዚች ዓለም በዳዊት ቤት አደረ አሉ። በዳዊት ስጋ ወይም ከዳዊት አብራክ ክፋይ ወይም ከዳዊት አብራክ ከተገኘች ከድንግል ማርያም ተወለደ ለማለት። ይህንም አዝመራ ለ33 ዓመት ሙሉ ብቻውን አጭዶ በጨረሰ ጊዜ አባቴ አመስግነኝ አለ። ይህን አዝመራ ብቻውን አጭዶ ማለት ትእዛዛቱን ሕግጋቱን ሲያስተምር ሲሰብክ ወንጌሉን ሲያስረዳ መኖሩን ለማጠየቅ 33 ዓመት የተባለው የጌታችን የመድኃኒታችን ኢየሱስ ክርስቶስ ዓመተ ስጋዌ ነው። በምድር የቆየበት ዕድሜ አባቴ አመስግነኝ ያሉት በዮሐንስ ወንጌል ምዕራፍ 17 ቁጥር 5 የተጠቀሰውን ኃይለ ቃል አምጥተው ነው። ይሄ በአግቦተ ግብር በሆሳዕና በበዓለ ትንሣኤ ሳምንተኛው እሁድ ጭምር የሚሰበክ ቃል አለው። መድኃኒታችን ኢየሱስ ክርስቶስ የቤዛነቱን ስራ በምድር መከናወን የነበረበት ሁሉ አከናውኑ ሲያደርግ ግብረ ዘወሀብከኒ ፈጸምኩ ብሎ ቅድመ ዓለም በነበረ የባህሪው ገንዘቡ በሚሆን ምስጋና ይመሰገን ዘንድ የተናገረበትን ቃል የሚያስታውስ ነው። ይሄ አባቴ አመስግነኝ አለ። ምን ነው ከእረኛ ቤት ተወለደ ብለን አምተነው ነበር፣ አሁንስ እሱ ራሱ እረኝነቱን ገለጠው አሉ። መልካም እረኛ እኔ ነኝ እያለ ሰብኳልና በእረኞች በረት መወለዱን ከመልካም እረኝነቱ ጋር አነጻጽረው እሱ ራሱ እረኛ መሆኑን እኮ አሳየን ብለው ተናገሩ። ድንቅ ነው። ለካ የበጎች እረኛ እኔ ነኝ እያለ ከሰማይ ተሰዶ የመጣ በጎችን ሊጠብቅ ነውን? አያችሁ፣ የበጎች እረኛ እኔ ነኝ ያለ ለካ እኛ ምዕመናን ለመጠበቅ ነው ከሰማይ ድረስ ወደ ምድር የመጣው ብለው የእግዚአብሔር ወደ ምድር መምጣት ለመንጋው ቤዛነት ወይም መንጋውን ለማዳን መንጋውን ለመጠበቅ ወደ ክብሩ ለመጥራት መሆኑን ያስተምራል። አለቃ ዘነብ ጨዋታ ተብሎ ተሰየመ እንጂ መጽሐፋቸው በመንፈሳዊ ክፍሉ እንዲህ አይነት ብዙ ምስጢራተ ቤተክርስቲያንን የሚጠቅሱ ትምህርቶች አሉት። አሁንም አለፍ እንበልና እንመልከተው። ክፍል 7 እንዲህ ይላል። በ5500 ዘመን እግዚአብሔር እጅግ ተዋረደ። ሎቱ ስብሐት። እግዚአብሔርን በሰውኛ ዘይቤን የገለጡት አያገሌ ተዋረደ እንዲህ ያለ ነገር ተፈጽሞበታልና እንል የለ። እንዲያውም ዳግማዊ ቴዎድሮስ የሸዋን መኳንንት መሳፍንት እጃቸውን በቆረጧቸው ጊዜ አፄ ቴዎድሮስ እጅግ ተዋረዱ፣ የሸዋን መኳንንት እጅ ነስተውት ሄዱ ተብሎ ተገጥሟል። ተዋረዱ የሚለው ንጉሥ ናቸውና ዝቅ ብለው ሰገዱ የሚል መስሎ ገጣሚው፣ ነገር ግን የሸዋን መኳንንት መቁረጣቸውን መቅጣታቸውን ለማስተማር ተዋረዱ ማለት ሰውን መግደል አያከብርም አያስከብርምና፣ ሰሙ ዝቅ አሉ፣ ወርቁ ግን ሰውን ገደሉ፣ ሰውን ጎዱ፣ ሰውን አቆሰሉ። ሰውን ማቁሰል ሰውን መቁረጥ ያዋርዳልና። ልክ እንደዚህ ሁሉ አለቃ ዘነብ እግዚአብሔር በ5500 ዘመን እጅግ ተዋረደ አሉ። ሰውኛ ዘይቤን ልብ በሉ። አንድ ልጁን ለሰው ባሪያ ሆነህ ስጋ ተሸከም ብሎ ሰደደው። ወዮ ወዮ ወዮ፣ ዋ ዋ ዋ። መላእክትስ ጌታ የሰው ስጋ ሲሸከም እያዩ ቆመው ዝም ብለው ማየታቸው ለምንድን ነው? የስጋ መብል ስላለባት ሁሉም የምድሪቱ ኑሮ ወደዱ። በሰማይስ ስጋም ጥጅም የለም አሉ። እንደዚህ ያለ ባዶ አገር መላእክትን እከክ አይቆራርጣቸውምን? ሐሳቡ ወደ ስጋዊ ይቀላቀላል። ምድር ለስጋውያን ምቹ ናት፣ ለሰማያዊ መላእክትም
ለሰማያዊ ወይም ለረቂቁ መለኮት አትስማማም። ነገር ግን ስጋን ባህሪ አድርጎ የስጋን ባህሪ ገንዘብ አድርጎ መለኮት በስጋ ተገልጦ በዚህ መመላለሱን 5500 ዘመን ዓመተ ፍዳ ዓመተ ኩነኔ ይሻር ዘንድ መፈለጉን ሐዲስ ኪዳን መበሰሩን ሲገልጡ ተዋረዳሉት። ለምን? ለእኛ ለተጣልኖቹ ለወደቅኖቹ የሰው ልጆች ወደምትስማማ ወደ ተናቀች ዓለም መጥቷልና ይህንን የተዋረደ ያሉ አስመስለው የእኛን ክብር የእኛን ልዕልና ማረጋገጡን ለማስተማር አሁንም እንለፍና ክፍል 8 ማርያም ሰማይን መሰለች ከቶ እሳቱ አጥቁሯት ይሆን? አይሁድ ቀኑ ሆኖ ሳለ በምድር ሲሄዱ የተናቀው ደንጊያ እንቅፋት ሆነባቸው። ምን ነው አስተውሎ ቢሄዱ? ሁለተኛው አረፍተ ነገር ከላይኛው ይለያል። ማርያም ሰማይን መሰለች ከቶ እሳቱ አጥቁሯት ይሆን ማለታቸው ማርያምን በሰማይ መስለው እሳት ያሉት ደግሞ ልጇን ወልደ እግዚአብሔር ኢየሱስ ክርስቶስን ነው። ይሄ እንዲያውም በሊቃውንትም ይታወቃል። የሀገራችን ሊቃውንት እንደ ቅዱስ ያሬድ፣ አባ ጊዮርጊስ ዘጋስጫ የመሳሰሉ በብዙ መልክ ተራቀውበታል። ለምሳሌ በመልክ በነቅስ ኢያቄም ወሐና ወለዱ ሰማየ ሙኒ አስረቀት ፀሐየ የሚል ቃል አለ። ኢያቄምና ሐና ሰማይን ወለዱ ማለት እመቤታችን ናት ሰማይ የተባለች። ሰማየ ሙኒ አስረቀት ፀሐየ ያቺ ሰማያቸውም ፀሐይን ወለደች አስገኘች። ፀሐይ የተባለ ክርስቶስ፣ ሰማይ የተባለች ድንግል ማርያም። ድንግል ማርያምን ሰማይ ክርስቶስን ፀሐይ ብሎ መግለጽ ምሳሌያዊ አገላለጽ በብዙ መጻሕፍት የሚገኝ ነው። አለቃ ዘነብ ይህንን ምስጢር ነው ያነሱት። ቀጥለው አይሁድ ቀን ሆኖ ሳለ በምድር ሲሄዱ የተናቀው ደንጊያ እንቅፋት ሆነባቸው፣ ምን ነው አስተውለው ቢሄዱ ያሉት የአይሁድን ኑፋቄ ለማምጣት ነው፣ የአይሁድን ክደት ለማጠየቅ ነው። ቀን ሆኖ ሳለ ማለት ሰማይ ከተባለች ድንግል ማርያም የወጣው ፀሐይ ኢየሱስ ክርስቶስ ተገልጦላቸው ሳለ አስተውሎ ባለመሄዳቸው የማዕዘን ድንጋይ የተባለ ክርስቶስ ዝንቱ ሕፃን ይከውን ለድቀቶሙ ወለትንሣኤቶሙ ለእስራኤል ተብሎ የተነገረለት ይህ ሕፃን ለእስራኤላውያን ለመውደቃቸውም ለትንሣኤያቸውም ምክንያት ይሆናል፣ ለሚክዱት መውደቂያ ለሚያምኑት መዳኛ ነውና ተብሎ እንደተነገረው ይህ ፀሐይ የተባለ ክርስቶስ መገለጡ አልገባቸውምና ስለካዱ እንቅፋት መታቸው። እንቅፋቱም እሱ ነው፣ የማዕዘን ድንጋይ የተባለ ክርስቶስ። አናጦች የናቁት ድንጋይ እርሱ የማዕዘን ራስ ሆነ ተብሎ የተነገረለት ኢየሱስ ክርስቶስ መሰነካከያ ሆነባቸው፣ ተሰነካከሉበት ስላላመኑት። ክርስቶስ ላመኑበት መዳኛ፣ ላላመኑበት መውደቂያ መሰናከያ ሆኗልና ክደን ተሰናክለን ከመውደቅ ይጠብቀን። ለዚህ ነው ከላይ ከሰማይ ተነስተው ወደ ታች ወደ ቀን የመጡት ክርስቶስን ለማምጣት ነው። ከዛ ኒቆዲሞስን ያነሳሉ። ኒቆዲሞስ ግን በሌሊት ሲሄድ በውሃ ውስጥ መንገድ አገኘ። እነሱ በቀን ሄደው ተደናቀፉ። ኒቆዲሞስ ግን ማታ ማታ እየሄደ ከጌታ ይማር አልነበረ? ውሃን አገኛሉ በሌሊት። ልብ በሉ፣ በቀን ያልተገኘ ውሃ ማታ አይገኝም። እነሱ በቀን ያላገኙትን ውሃ አሉ ውሃ የተባለ ጥምቀት። ኒቆዲሞስ ግን ማታ ማታ ተደብቆ ከነሱ መካከል ይማር ስለነበረ ምስጢረ ጥምቀት ተገለጠለት ሲሉ እነሱ በቀን ያልተማሩት ያልተረዱት ምስጢር ለኒቆዲሞስ በማታ ተገለጠ ለማለት በዮሐንስ ወንጌል ምዕራፍ 3 የተጠቀሰው አጠቃላይ የጥምቀት ምስጢር ለኒቆዲሞስ የተነገረው ትምህርት ማለት ነው። ይህንን ያስረዳል። ውሃውም 5500 ዘመን መክና የነበረች አሁን ከእግዚአብሔር ልጆች ወለደች። 5500 ዘመን ዓመተ ፍዳ ዓመተ ኩነኔ ስለነበረ ጥምቀትም ንስሐም ጽድቅም በጎ ስራም ዋጋ አልነበረውም። ወኮነ ጽድቅነ ከመ ጽድቀ ትክቶ እንዳለው ነቢዩ ኢሳያስ ጽድቃችን የመርገም ጨርቅ ሆነ እንዳለው ምንም ጽድቅ ቢሰራ ምንም በጎ ስራ ቢተገበር እግዚአብሔር ሰው ሆኖ ተገልጦ ዓለምን አላዳነምና ጽድቁ ሁሉ አይጠቅምም ነበር በዛ በ5500 የጨለማ ዘመን። ያን ጊዜ ጥምቀት ዋጋ አልነበራትም። ገና ክርስቶስ በደሙ ጥምቀትን አልመሰረተም ነበርና። ስለዚህ ያን ያህል ዘመን መክና የነበረች ውሃ አሁን ከእግዚአብሔር ልጆች ወለደች። ከእግዚአብሔር ልጆች የምንወለድበት አንዱ መወለጃችን ጥምቀት ስለሆነ ከእግዚአብሔር ልጅ የመሆናችን ማረጋገጫ ጥምቀት ስለሆነ በዓመተ ፍዳ ዓመተ ኩነኔ የኖረውን ያን የጨለማ ዘመን እንደ መካንነት ቆጥረው በአዲስ ኪዳን ያገኘነው ልጅነት ደግሞ ዘር መተካትን አደረጉት። ይኸውም ከእግዚአብሔር መወለድ ነው። ምስጢረ ጥምቀት አለበት። እንቀጥል። እዚሁ ክፍል 8 ላይ እያንዳንዱ ማነብላችሁ ድንቅ ምስጢር አለው። ጊዜ ስለማይበቃኝ ግን አልፌ ነው ማስታወሳችሁ። ኢየሱስ ሰርግ ቢጠሩት በቃና ዘገሊላ ውሃውን ጠጅ አድርጎ አጠጣ። በሰው ሰርግ እንደዚህ የሆነ በራሱ ሰርግማ እንዴት ይሆን? አያችሁት? በሩቅ የሚያስጓዳ የነበረውን በረከት
ይሄ ሰርግ የሱ ቢሆን አሉ። የሱ ቢሆን ማለታቸው ነው። እሱ እንዲዳር እኮ አይደለም። መራዊ ሰማያዊ አይደለ ኢየሱስ ክርስቶስ? በሰማያዊት ኢየሩሳሌም እርሱ እንደ ንጉሥ እንደ ሙሽራ በሚነግስባት ዓለም ጠርቶ እኛን ደግሞ ተጋባዥ እንግዶቹ አድርጎ ሲያሰባስበን የሚኖረውን ደስታ በአይነ ህሊና እንድንቃኝ የሚያደርግ አገላለጥ ነው። የእሱ ሰርግ የተባለ ሰማያዊት ኢየሩሳሌም ናት። በዛማ እንዴት ይደምቅ እንዴት ያምር ይሆን በዚህ በሰው ቤት እንዲህ አይነት ታምር የሰራ አሉት። የእግዚአብሔርን ልጅ ሰርግ አይቼ ከድግሱም በልቼ ጠጥቼ ከዚያ ወዲያ ምን ነው በሞትኩ። ይሄ ድንቅ ምኞት ነው። የምድሩ ይቅርብኝና እንዲያው ሰማያዊውን የክርስቶስን ሰርግ ሰማያዊ መንግስት ኢየሩሳሌምን ወርሼ ምን ነው በሞትኩ ማለት ከዛ በኋላ ምንም ነገር ቢቀርብኝ ማለት ነው። መቼስ ድጋሜ ሞት የለም በሰማይ ቤት። ይሄ ዘይቤ ነው። ምን ነው በሞትኩ ይባላል። አገላለጽ ነው። ቃል አንክሮ ነው። ግነት ዘይቤ ይባላል። እንዲያው መንግስቱን ወርሼ ምን ነው ሁሉ በቀረበኝ እንደማለት። ክፍል 9 አልፌ ላስታውሳችሁ። አንበሳ ክርስቶስ በዚህ ዓለም ዱር ገባ። ምን እንስሳ ይሰብር ይሆን? አንበሳ አራዊትን ሁሉ በመስበር ይታወቃል። ብርቱ ነው ክንዱ ጉልበቱ። ክርስቶስን በአንበሳ መሰሉትና ይህን ዓለም ደግሞ በዱር መሰሉት። እንደ ቅኔ ወደዚህ ዱር ገባ፣ ወደ ዓለም መጣሉ። ስጋ ለብሶ መገለጡን ሲያጠይቁ ምን እንስሳ ይሰብር ይሆን አሉ። አንበሳ አራዊትን ይሰብራል። እስመ አራዊተ የመውእ አንበሳ እንዲል የአራዊት አለቃ ተብሎ ይታመናል፣ ይነገርለታል። አንበሳ የሰው ሁሉ ፍጥረት፣ የካህናት ሁሉ ካህን፣ ሊቀ ካህናት፣ ፈጣሪ ዓለማት፣ አምፃ ዓለማት፣ ቤዛዌ ዓለም ኢየሱስ ክርስቶስ በአንበሳ ተመሰለ፣ ወደ ዓለም ዱር ገባ። ምን ሊሰብር ይሆን? እንደ አንበሳ የሚሰበረውን ይነግሩናል። ከዲያብሎስ በቀር ይላሉ። አንበሳ አራዊትን እንደሚሰብር ዲያብሎስ ደግሞ በሞቱ ይቅርታ፣ ክርስቶስ ደግሞ በሞቱ በኃይሉ በስልጣኑ ዲያብሎስን ሞትን መቀጥቀጡን ማነካከቱን ያጠይቃል። እንዲህ ያለ ብዙ ምስጢር አለው። የሰማይ እሳት ከሰው ላይ ወድቆ ዓለም አቃጠሉ ምንድር ነው አሉ። የሰማይ እሳት የተባለ መለኮት ወልደ እግዚአብሔር በማኅፀነ ማርያም ተወሰነ፣ አደረ፣ ተገለጠ፣ ተዋሃደ። ነገር ግን አላቃጠላትም። በሲና ተራራ እንደታየው ተአምር ማለት ነው። ዓለም አቃጠሉ ምንድር ነው ያደንቃሉ። ቅዱስ 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 እግዚአብሔር የሰራዊት ጌታ፣ የእግዚአብሔር ልጅስ ገንዘባችሁን እየሰበሰባችሁ ወደ ሰማይ ላኩ፣ ከዚያ ይቆያችኋልና ብሎ ይለናል። ይሄ ሌላ ርዕሰ ጉዳይ ነው። የቅድሙ መለኮታዊ ስልጣኑን ያጠይቃል። ከዚያ ቅዱስ 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 እንዲያው ዝም ብሎ ቅዱስ ተብሎ ይመሰገናል እንጂ አቃጠለም አላቃጠለም ተብሎ የሚብራራለት አይደለም ብለው ነው የሚደመደሙት። ዝቅ ብለው ገንዘባችሁን እየሰበሰባችሁ ወደ ሰማይ ላኩ ከዚያ ይቆያችኋልና ይለናል። ያው ትዝግቡ መዝገበ ዘበምድር አላ ዝግቡ መዝገበ ዘበሰማያት፣ በምድር ንብረት ገንዘብ አታከማችሁ በሰማይ አከማችሁ ማለቱ በሚጠፋ ገንዘባችሁ በቅዱስ ሉቃስ ወንጌል ምዕራፍ 16 እንደተጻፈው በዚህ በኃላፊው በጠፊው ንብረታችሁ የማይጠፋ የማያረጅ የማይበሰብስ መንግስትን ትወርሱ ዘንድ መጽቱ በጎ ስራ ስሩ ብሎ ማስተማሩን ለማጠይቅ ነው እኒህ ሊቅ ያነሱት። ለካ የእርሱ ገንዘብ አልበቃው ቢል ወደኛ ልጁን የላከው ቀስ ብሎ ገንዘባችንን በብልሃት እንዲያከማች ኖረዋል ብለው ጭናዊ በሆነ መንገድ መዝገብ አትሰብስቡ ብሎ ልጁ ወደኛ መጥቶ ግን እኛን መዝገብ አድርጎ እኛን ገንዘብ አድርጎ ከመዋሃዱም አልፎ አድኖ ወደ መንግስቱ ሊጠራን እንደፈለገ ይሰብካሉ። ብዙ ነው እንዲህ ያለው ሀሳብ። አለፍ ልበልና ወደ ቀጣዩ ክፍል ወሰዳችሁ። ክፍል 10 እግዚአብሔር ፈሪ ነው ይላሉ አለቃ ዘነብ። ይሄ ድንቅ አገላለጥ ነው። ቀደም ሲል ክብር ይግባውና ከውርደት ጋር አያይዘው ወደዚህ መምጣቱን ነግረውን ነበር። አሁን ደግሞ ፈሪ ነው አሉ። እኛ ብንመድለው ልጁን ልኮ ቀስ ብለህ ተዛምደና ብሎ በልጁ ታረቀን። አያችሁ፣ ሰው ሲጣላ ካሳ የሚከፍለው ተበዳይ ነው፣ በዳይ ነው። ተበዳይ ይካሳል፣ በዳይ ይክሳል። እግዚአብሔር ግን ፈሪ ነው አሉ። ለምን? እኛ በድለ ነው ማለት አዳም በድሎት እንደገና ደግሞ ልጁን ልኮ ማለት ሰው ሆኖ እግዚአብሔር ወልድ ኢየሱስ ክርስቶስ ሰው መሆኑን ለማጠየቅ ራሱ መጥቶ ተሰቅሎ ሞቶ ተነስቶ ዋጋ ከፍሎ መከራ አይቶ ካሰን ማለት የእኛን በደል እሱ ክሶ አዳነን እና ፈሪ ነው ብለው በምጸት በመሰል አገላለጥ የእግዚአብሔርን የቤዛነት ስራ ገለጡት። እኛ ብንበድለው እንደገና እኛ መካስ ይገባል። ልጁን ራሱ ልኮ ታረቅናና ብሎ ሽማግሌ ላከብን። እንዴት ቢፈራን ነው የሚመስለው አገላለጡ። እና
እንዲህ ሰውኛ በሚመስል ዘይቤ የእግዚአብሔርን የማዳን ስራ ተራቀውበታል አለቃ። አሁን ምን ያደርጉኝ መስሎት ነው ይላሉ ደግሞ ዝቅ ብለው። ለካ በየቤቱ ፍርሃት አይታጣም። እኛ ስለበደልነው የምንክሰውን እርሱ ካሰን። እንዳልኩት ነው የእግዚአብሔርን የማዳን ስራ ከሰው ካሳ ጋር አነጻጽረው በፍርሃትና በድፍረት አወዳድረው ገለጡት። ዝቅ ብለው እንዲህ ይላሉ፣ የክርስቶስ ነገር እጅግ አስቸገረ። ዘይቤ ነው ምዕመናን፣ ሊቃውንትም ካላችሁ። ልጅ ስለሆነ ይሆን አሉ። ወልድ ተብሎ ስለሚጠራ ወልደ እግዚአብሔር ስለሆነ ነው። ልጅ ስለሆነ ይሆን የክርስቶስ ነገር አስቸገረ። አንድ ጊዜ ተርቤ አላበላችሁኝም ይላል። ልብ በሉ በስጋዊ አነጋገር። አንድ ጊዜ 5 እንጀራ ለ5,000 ሰው አብልቶ አትርፎ ያስነሳል። የክርስቶስ ነገር አስቸገረ። ይህ ልጅ ነገር ይባላል አሁን በዚህ በሰውኛ አነጋገር። እንደ ገሌ እኮ የልጅ ነገር ሆኖ ያስቸግራል፣ ጸባዩ አይጨበጥም ይባላል። ክርስቶስም በአንድ በኩል ጻድቃንን ወደ መንግስቱ ሲጠራ ወይም ኃጥአንን ከመንግስቱ ሲያርቅ አንዱ መመዘኛው እና እዛ የሚናገረው ተርቤ አላበላችሁኝምና ነው አንዱ የፍርዱ ቃል። እንዲህ ያለ ጌታ ግን የተራበ መስሎ የተናገረ ጌታ ግን እሱ ደግሞ የተራቡ ሰዎችን አጥግቦ ማዕድ ያነሳል። ይህንን አገላለጥ ነው ቅኔያዊ አድርገው ያመጡት። ሀሳቡ ሲሰበሰብ እግዚአብሔር ተርቤ አላበላችሁኝም ያለው ልክ እሱ የለበሰውን ስጋ ወይም እሱ የተዋሃደው ሰው የሰው ልጅ ወድቆ ተርቦ እሱም ማብላት ማለት እግዚአብሔርን ማብላት፣ ለድሃ መስጠት ለእግዚአብሔር መስጠት ማለት መሆኑን ለማስተማር ነው። ሊቁ ግን ይሄኛውን በኩሸት በዘይቤ አድርገው የክርስቶስ ነገር አስቸገረ ብለው አምላክነቱን ከፍ በማድረግ አገላለጥ አስተማሩን። ለለፈው አሁንም ጊዜ እንዳልወስድባችሁ አንዳንድ ቦታ ላይ ደግሞ ቃል አንክሯላቸው እግዚአብሔርን የሚያመሰግኑባቸው ለየት ያሉ አገላለጾች ጥቂት ላስታውሳችሁ። እግዚአብሔር ሩቅ ነው ጥበቡ አይታይምና፣ እግዚአብሔር ቅርብ ነው ቶሎ ይሰማልና፣ እግዚአብሔር መኮንን ነው ቶሎ ይፈርዳልና፣ እግዚአብሔር እንግዳ ነው ቶሎ ወሬ ይሰማልና፣ ጸሎትን ይቀበላልና ለማለት። ለሀገሩ ለአካባቢው እንግዳ የሆነ ሰው የተነገረው ሁሉ እውነት ይመስለዋል። ልክ እግዚአብሔርን በእንግዳ መስለው ወሬ የሚሰማ አስመስለው የተጠየቀውን ሁሉ ጸሎት የፍጡራንን ሁሉ ጸሎት እንደሚቀበል ሲያጠይቁ፣ እግዚአብሔር ትሁት ነው ሰውን አይንቅምና፣ እግዚአብሔር መሐሪ ነው ቶሎ ይቅር ይላል ርኅሩህ ነውና፣ ወይም ቶሎ ይቅር ይላልና ርኅሩህ ነው ይላሉ አለቃ። ዝቅ ብለው አሁንም እግዚአብሔር ሐኪም ነው ሁሉን በጥበብ አድርጓልና፣ እግዚአብሔር ምስጉን ነው ፀሐይን ጨረቃን ፈጥሯልና፣ እግዚአብሔር ክቡር ነው ሰማይና ምድር የእርሱ ናቸውና። በክፍል 10 እንዲህ አይነት አገላለጦች ይስተዋላሉ። መጽሐፉን ስታነቡ ታገኙታላችሁ። የተለየ የሚብራራ ነገር ስለሌለው አልፈዋለሁ። ዝቅ ብሎ እግዚአብሔር ሀገር ነው እንኖርበታለንና፣ እግዚአብሔር ማርና ስኳር ነው ይጣፍጣልና ይላሉ አለቃ። ብዙ ነው። ክፍል 11 ኢዮብን ጠቅሰው አንድ ትምህርት ያነሳሉ። ኢዮብ መከራ ቢታገስ ለራሱ ብዙ ዕድሜ እጥፍ ገንዘብ አገኘ። ክርስቶስ ግን ያንን ሁሉ መከራ ቢታገስ ለእኛ ጥቅም ነው እንጂ ለራሱ አይደለም። አያችሁት? የኢዮብን መከራ ከክርስቶስ መከራ ጋር አነጻጸሩ። ኢዮብ ያን ሁሉ መከራ ቢቀበል ነብረቱን ቢያጣ ሰውነቱን ቢቆስል በኋላ ተክሷል ለራሱ። የክርስቶስ ሞት ግን ለራሱ አይደለም ነው፣ ለእኛ ነው። ኢዮብ ለራሱ፣ ክርስቶስ ግን ለእኛ መሞቱ ለእኛ ስለ የተቀበለውን መከራ እኛ ልንቀበል የሚገባንን መከራ ተቀብሎ እንዳዳነን ቤዛ እንደሆነን ከሞተ ስጋ ከሞተ ነፍስ እንዳወጣን የሚያስረዳ ምስጢር አለው። ሶምሶን በ300 ቀበሮ ጅራት እሳት አቆራኝቶ የፍልስጤምን አዝመራ አቃጠለ። በመጽሐፍ ቅዱስ የሚታወቅ ታሪክ ነው። ክርስቶስ ግን በ12ቱ ሐዋርያት መንፈስ ቅዱስን አቆራኝቶ ዓለሙን ሁሉ አንድ አድርጎ በፍቅር እሳት አቃጠለ። ግልጽ ነው። ንጽጽሩ ግን የሶምሶን ቀበሮች ወይም የቀበሮ ጅራት እዛ የተቆራኘው እሳት፣ የቀበሮ ጅራቶች ደግሞ በሐዋርያት ተመስለው መንፈስ ቅዱስ ዓለምን ሁሉ በቃሉ እንዳረሰረሰ እንዳዳነ ወይም ቃለ ወንጌል ለዓለም እንደደረሰ የሚያሳይ ነው። መንፈስ ቅዱስ በእሳት ይመሰላል እንደምታውቁት። እንዲህ ያሉ ነው የሚገልጹት እና ወግ የሚመስል ነገር ግን ብዙ ጥልቅ ምስጢረ ሃይማኖትን የያዘ መጽሐፋቸው ስለሆነ ነው እንዲያው ብናስታውሳቸው አልፎ አልፎ ምስጢሩን በመጠኑ ብንቃኝላቸው ብዬ የመጣሁት። ወደታች እንዲህ ይላል፣ የፍቅር ምንጭ ማን ነው? ክርስቶስ ነው።
5500 ዘመን ለተራቡ ስጋውን አብልቶ ደሙን አጠጥቷልና። አይሁድ ጦማቸውን አጥርተው ይጦማሉ፣ ክርስቲያኖች ግን ጦማቸው የጠራ አይደለም፣ ዓርብ የታረደውን የበግ ስጋ ይበላሉና። አይሁድ ጦማቸው የጠራ ነው ማለት ዓርብ ሮቡን አይጾሙም። አይሁድ ምዕመናን ክርስቲያኖች በተለይም ኦርቶዶክሳውያን ግን ዓርብ ሮቡን እንጾም የለ። ዓርብን የምንጾምበት አንደኛው ምክንያት ክርስቶስ በዕለተ ዓርብ መከራ መቀበሉን፣ መሰቀሉን፣ መገረፉን፣ መቸንከሩን ለማጠየቅ ነው። በዚህ ዕለት የተሰዋው በግ ክርስቶስ ደግሞ ምግባችን ነው እና ምናሉ አለቃ ዘነብ በዕለተ ዓርብ እየጾሙ ዓርብ የታረደውን ክርስቶስን ይበላሉ ብለው በዕለተ ዓርብ በመስቀል የተፈተተው የክርስቶስ ስጋና ደም የእኛ መቁረቢያችን መዳኛችን መሆኑን አስተማሩን። ቀልድ የመሰለ ጥልቅ ቁም ነገር። አይሁድ ከእንስሳ እንኳን ለይተው ነው የሚበሉት፣ ክርስቲያኖች ግን ወንድማቸውን ይበላሉ። ይሄ በብዙ መልክ ይተረጎማል። አንደኛው ቀለል ያለው በሐሜት ባሉባልታ አንዱ አንዱን እንደሚያማ ክርስቲያኖች ሆነን ወንድሞችን እርስ በርስ በመተማማት የሰው ስጋ መብላት ነው። ይሄ ሊቁ ግን በመሰረታዊነት ሊነግሩን የፈለጉት አይሁድ ከእንስሳት እንኳን እንዲህ አይነቱ ይበላል እንዲህ አይነቱ አይበላም የሚል ሕግ ስላላቸው ማይበሉት የእንስሳ ዝርያ አለ፣ እኛም የማንበላው ማለት ነው ከነሱ ተቀብለን። ክርስቲያኖች ግን ወንድማቸውን ይበላሉ ከእንስሳ አልፈው አሉ። ወንድማችን የተባለ ማን ነው? ኢየሱስ ክርስቶስ በስጋ ወንድማችን ተብሎ ተጠርቷልና የእኛን ስጋ ስለለበሰ እሱን መብላታችንን ቁርባናችንን ነው ወንድማቸውን ይበላሉ ያሉት አለቃ። ይገርማል አገላለጣቸው። ክፍል 12 ወይም ክፍል 8 ሊሆን ይችላል። 4 ቀንሱለት አቆጣጠሩ እንደየትሙ ሊለያይ ይችላል። እኔ በያዝኩት መጽሐፍ ክፍል 12 አብ እሳት፣ ወልድ እሳት፣ መንፈስ ቅዱስ እሳት፣ ስሙ 3 ሲሆን ኪሩቤል ይጨነቁ እንጂ እኔ ምን ዕዳዬ፣ መቼውንም አንድ እሳት ነው በስጋዬ ጠቅልዬ ተሸክሜዋለሁ። የሥላሴን እሳትነት መለኮታዊ ባህሪ ነገሩንና አብ ወልድ መንፈስ ቅዱስ እሳት 3 እሳት መቁጠሬ ለእኔ ምን ዕዳዬ፣ አልሸከመው። እንዲያውም ጠቅልዬ በአንድነት እኮ ተሸክሜዋለሁ አሉ። ምን ማለት ነው? እግዚአብሔር በሰው ስጋ በተዋህዶ ስለተገለጠ ነው። አብ ወልድ መንፈስ ቅዱስ ብለን 3 አካል አንድ መለኮት አይደል የምንለው? መለኮታዊ ባህሪው በስጋ ስለተገለጠ ወይም ስጋን ተዋህዶ ስለመጣ ተሸክሜዋለሁ አሉ። የማርያም ስጋ የእኛ ስጋ ስለሆነ ይህን ለማስተማር ነው የፈለጉት ሊቁ። ኪሩቤልማ በስም እንስሶች ናቸው፣ እንስሶች ይባላሉ። 40ቱ እንስሳ ኪሩቤል ገጸ ሰብ፣ ገጸ አንበሳ፣ ገጸ ንስርና ገጸ ላም ይባላሉ። እነሱማ እንስሳ ናቸው። እንስሳ አያውቅም እንደሚባለው ነው። ይሄ አገላለጽ ዘይቤ ነው። እንስሳ ቢሆኑም ግን ስጋ እንኳን የላቸውም። ምንም እንኳን በዚህ በስጋዊ አገላለጥ ቢመሰሉም ግን ረቂቅ መላእክት ናቸው ኪሩቤል። ይህን ለማስረዳት ነው የፈለጉት። ይህን የማይጠፋ እሳት እንዴት ይችሉታል አሉ። ምንም እንኳን በ40ቱ እንስሳ ቢሰየሙም ኪሩቤል ጥንተ ፍጥረታቸው መላካዊ ነውና ረቂቃን ናቸውና ይህን እሳት እንዴት ይችሉታል? እኛ ግን ቻልነው ነው ሀሳባቸው። እንዲያውም እነሱ ረቂቃውን መቻል ይገባቸው ነበረ፣ እኛ ግን ቻልነው ብለው የኪሩቤልን መሸከም እግዚአብሔር በእኛ ስጋ ከማደር ጋር አነጻጽረው አመጡት። እመቤታችን ቅድስት ድንግል ማርያም የሐዲስ ኪዳን ኪሩብ ትባላለች። ለዚህ ነው መለኮትን ተሸክማለች። በማኅፀኗ ተዋህዷት እንዲወለድ በቅታ ነጽታ ተቀድሳ ተገኝታለችና። ብዙ ነው ምስጢሩ። ብቻ ወደታች ንውረድ። ሙሴ 10 ቃል ተናግሮ ሰውን ሁሉ አስፈጀ አሉ። 10ቱ ትእዛዛተ ኦሪትን አስተምሮ አንድም የዳነለት ሰው አላገኘም፣ እግዚአብሔር ሰው ሆኖ አልመጣምና። ምን ነው ባልተናገረ፣ የማይችለውን ነገር ሙሴ ባጠፋ። ክርስቶስን ስጋ ጥሬውን ይበሉታል። የሙሴ ትእዛዝ አለመፈጸሙ ወይም ይሄ 5500 ዘመን ዓመተ ፍዳ ዓመተ ኩነኔ የሰው ልጆች መዳኛ ምክንያት አልነበረበትም ዘመኑ። ነገር ግን እግዚአብሔር ሰው ሆኖ ሲገለጥ፣ እግዚአብሔር ስጋውን ሲሰጠን ደሙን እንድንጠጣ ሲፈቅድልን በሱ መዳናችንን ለማጠየቅ ጥሬ ስጋውን ይበሉታል። ሙሴ ባጠፋ ክርስቶስ ተበላ አሉ። ሙሴ በደለኛ ሆኖ ሳይሆን በዛ ዘመን የነበረው ሕዝብ አለመዳኑን፣ ክርስቶስ የመራው መንጋ ግን ወደ መንግስተ ሰማያት መግባቱን ለማጠየቅ ነው የፈለጉት ሊቁ። እንዲህ ባለ መልኩ ብዙ ትምህርት ሃይማኖታዊ ጉዳዮችን ያነሳሉ። አለፍ አለፍ እያልኩ ነው ማስታወሳችሁ። ወደ ታች ይሄኛውን ጨርሱት፣ ክርስቶስና ሙሴ የተነጻጸሩበትን። ወረድ ብለን አይሁድ ክርስቶስን የአጣሮች የአመንዝሮች ወዳጅ ብለው ያሙት ለካ እውነት ነው። በአንድ ብርሌ ሽቱ የአመንዝራይቱን ኃጢአት ፋቀላት።
በቀኝ የተሰቀለውንም ቀማኛ አቤቱ በመንግስትህ አስበኝ ብሎ አንዲት ቃል ቢናገረው ከሰው ሁሉ አስቀድሞ ገነት አስገባው። አያችሁ፣ አይሁድ ክርስቶስን ዝቅ ያደርጉ መስሏቸው ክብር ይግባውና የነዚህ የአጣሮች የአመንዝሮች እነዚህ ጓደኛ ነው ከነሱ ጋር ይውላል ብለው ስሙን አጠፉ። ክብር ይግባውና የሚጠፋ ስም ባይኖረውም እውነታቸውን ነው ለካ አሉ በዘይባዊ በሆነ አገላለጥ። እንዴት ቢሉ አመንዘራቱን ሴት በሽቱ ምክንያት በግራ የተሰቀለውን ሽፍታ ደግሞ በልመናው ሰበብ አዳነው። ስለዚህ በእርግጥም ወዳጅ ነው። አያችሁ፣ አይሁድ ያሉበትና ሊቁ የተናገሩበት መንገድ ይለያያል። አይሁድ ለክፋት ነው፣ ሊቁ ግን በእርግጥም የኃጥአን ወዳጅ ነው። ለምን? የመጣው ኃጥአንን ለማዳን ነውና ለማለት ነው። በእርግጥም ወዳጃችን ነው ክርስቶስ፣ ለእኛ ነውና የሞተው። የጻድቃን ብቻ ወዳጅ ከሆነማ የእኛ ተስፋ ከንቱ ነበር የሚሆነው። ስለዚህ ሁላችንም ወዳጅ ነው ክርስቶስ። ለዛ ነው ሊቃውንቱ በቅዳሴያቸው እኛን ማረን፣ እኛን ይቅር በለን ለመምሃርከነ ለነ ውእተ ጊዜ ትሰመይ መሐሪ፣ እኛን ኃጥአንን ብትምረን ያን ጊዜ መሐሪ ትባላለህ። ወለጻድቃንሰ እምግባሮሙ ትምህሮሙ፣ ጻድቃንንማ ከመግባራቸው የተነሳ በግብራቸው ትምራቸዋል። ወትየስዮሙ በከመ ጽድቆሙ፣ እንደ ጽድቃቸው መጠንም ዋጋቸውን ትከፍላቸዋለህ። የኃጥአን ወዳጅ መባሉ የተገባ ነው። ለምን? ኃጥአንን ይምራልና ለማለት ነው። አሁንም አለፍ ልበል። ክፍል 13 አንድ አንቀጽ ላንብብላችሁ። ብዙ ነው ግን አይሁድ ጅሎች ናቸው። ክርስቶስ ከሰማይ ወረድሁ ቢላቸው ከእንጨት ላይ ሰቀሉት። ያውም እንጨት ከናካቴው መሰላል የሰማይ መውጫ ሆነ። አያችሁ፣ ከሰማይ መውረድ ወደ ሰማይ መውጣት በስጋዊ ግንዛቤ ከፍታ ዝቅታ በመሰላል የሚወጣው ይህ ለእግዚአብሔር አይስማማም። መለኮታዊ ባህሪ አለውና ለመምጣቱም ለመሄዱ መሰላል አይገባውም። ግን መምጣቱንና ከፍታውን ከመሰላል አንጻር አዩትና ከሰማይ ነው የመጣው ቢላቸው በእንጨት ሰቀሉት። በእንጨት የሚመለስ የሚሉ ይመስላል። ያውስ እንጨት ያም እነሱ የሰቀሉበት እንጨት ከናካቴው መሰላል የሰማይ መውጫ ሆነ። እነሱ እሱን ሊሰቅሉ ያስቀመጡት እንጨት ምድራውያን ከእግዚአብሔር ጋር የታረቁበት በመስቀሉ ጥልን በመስቀሉ ገደለ ተብሎ እንደተጻፈ የጌታችን መሰቀል ወይም መስቀል የኛ የኃጥአን መማሪያ ወደ ጽድቁ መሸጋገሪያ ወደ መንግስቱ መሄጃ መሰላል መሆኑን ሲያጠይቁ አይሁድ ለክፋት የቆፈሩት የተከሉት እንጨት ለምዕመናን መሸጋገሪያ መሰላል ወደ ክርስቶስ መቅረቢያ መሆኑን ነገሩን ሊቁ። ክፍል 14 እየጨረስን ነው። ወይም በሌላው በጥንቱ ሕትመት አቆጣጠር ክፍል 10 ነው የሚሆነው። መንፈሳዊውን ለብቻ ስጋዊውን ለብቻ ስንቆጥረው ሁለቱን በአንድ ላይ ስንቆጥረው ይሄ 14ኛው ክፍል ነው። እንዲህ ይላሉ አለቃ ዘነብ በክፍል 14 እናንተ የአዳም ልጆች በዚህ ዓለም ያላችሁ እነሆ የእግዚአብሔር በግ ውሃችሁን ሊጠጣ መጥቷልና በጣም ደሙን ምጠጡት፣ ጤና ይሆናችኋልና አትልቀቁት አሉ። ነዋ በጉ ለእግዚአብሔር ዘያአትት ኃጢአተ ዓለም ተብሎ የለ የዓለምን ኃጢአት የሚያስወግድ የሚያጥብ የሚያነጻ የእግዚአብሔር በግ ተብሏል። ኢየሱስ ክርስቶስ ወልደ እግዚአብሔር እግዚአብሔር እሱ ራሱ ነውና ይሄ በግ መጥቶላችኋልና እንዳትለቁት አሉ ሊቁ። ምን ማለታቸው ነው? ስጋውን በሉት ደሙን ጠጡት፣ ቁረቡ፣ እኔ በግ ነኝ ብሎ ቀርቦላችኋልና ስጋውን ብሉና ተጠቀሙበት አሉ። የሆነ በግ ከተገኘ ከገበያም ተገዝቶ ይበላል አይደለም? ክርስቶስ ደግሞ እኔ ራሴ በግ ነኝ በነፃ የቀረብኩ ብሎ ስጋውን በየቀኑ ለቤተ መቅደሱ እንደሰጠ ደሙንም እንድንጠጣ ስለፈቀደ በዕለተ ዓርብ የተሰዋው ጌታ በየቀኑ በየቤተ ክርስቲያኑ ይፈተታልና እሱን ተጠቀሙበት፣ ቁረቡ ማለታቸው ነው። አለቃ ጤና ይሆናችኋልና አሉ። ትድናላችሁና ነው፣ ቤዛ ይሆናችኋልና ትጸድቃላችሁና ማለታቸው ነው። ጥንቱንም ስጋው ደግሞ የነፍስ ብቻ ሳይሆን የስጋ መድኃኒት ነው። ደዌ የጸናበት ሰውም ቢሆን ቢቆረብ ይፈወሳል በእምነት። ስለዚህ ስጋ ደዌ ነፍስ እንዳይጥላችሁ ከቁርባን ከምስጢረ ቤተክርስቲያን አትራቁ ማለታቸው ነው። አንራቅ። ክርስቶስ አዳራሽ የተገኘ ዕለት ምን ብለን እንፈክራለን? ወንድሞቼ ሆይ ተነሱ፣ የሃይማኖትን ጥሩር ልበሱ፣ የሰላምን ሰይፍ ታጠቁ፣ ጽድቅን እናድናት፣ ከዚህ ዓለም ዱር ገብታብናለችና ወይም ገብታለችና
ይህንን በትጥቅ በጦርነት አስመስለው ጽድቅን እንድንፈልግ በዚህ ዓለም ጽድቅ ተደብቃ የሚሰራታታ እንዳትቀር ፈልገን የጽድቅ ልብስ ለብሰን ለጦርነት ትጥቅ ታጥቆ እንደሚወጣ ወታደር እኛም የምእመንነት የክርስቲያንነት የመንፈሳዊነትን ጸሎትን፣ ስግደትን፣ ቃለ እግዚአብሔርን፣ ፈሪሃ እግዚአብሔርን ገንዘብ አድርገን ለጽድቅ ስራ እንሰማራ፣ ጽድቅን እንፈልጋት እያሉ ነው ሊቁ። ብቀጥል ብዙ ነው። አለፍ ያለፍ ላስታውሳቸው። ክቡራን ተመልካቾቻችን እየጨረስኩ ነው። አሁን የዚህ ቆይታችን መሰረታዊ ዓላማ ቀደምት አባቶቻችን ጨዋታ እያሉ ጥበብ እያሉ ወግ እያሉ ነገር ግን ትምህርት ሃይማኖትን እንደሚሰብኩን ለማሳየት ነው። ምናልባት መጽሐፉ በአቅራቢያ ከተገኘ ብታነቡት ይበልጥ የተሻለ ግንዛቤ ታገኛላችሁ። እኛ ግን ባጭሩ ዋና ዋና ነጥቦችን የጠቆምናችሁ። አሁን የሚገኘው መጨረሻው ክፍል ላይ ነው። ከመጨረሻው ክፍል አንዳንዶችን አንብቤላችሁ አስታውሻችሁ ማፍታታት ያለበትን ፈትቼ ጨርሳለሁ። እንዲህ ይላሉ አለቃ በ15ኛው ክፍል ወደ ማጠቃለያው አካባቢ ጴጥሮስና ጳውሎስ መድኃኒት ያላቸው ይመስለኛል፣ የሞተውም የታመመውም ይነሳላቸዋልና እንደዚህ ያለ ግርማ ክታብ ሰፍተው ይዘው ይሆን? ይሁት በሰውኛ አነጋገር የሆነ ሰው ክታብ አለው ወይም የሆነ የቡዳ መድኃኒት የቅጥቃጤ መከላከያ እየተባለ ደረት ላይ ምናምን ወገብ ላይ የሚታሰር ነገር የለም። ምንም እንኳን የዚህ ሁሉ መድኃኒታችን ክርስቶስ ቢሆንም በተለምዶ ማለት ነው። እንዲህ ያለ ነገር ይዘው ይሆን እንዴ ይላሉ። ስጋዊ በሆነ አገላለጥ በወገባቸውም በእጃቸውም በልባቸውም ስለውት የሚሄዱትን ክርስቶስን ለማስታወስ ነው። ኧረ ገና ክታባቸውንማ ደህና እንደሆነ እናውቀው የለምን? ክታብ ያሉት ክርስቶስን ነው። ጴጥሮስስ ያለ 2 ክታብ፣ ጳውሎስስ ያለ 14 ክታብ። ከዛ ደግሞ አሰፉትና ክታብ መልእክት። ጴጥሮስ 2 መልእክቶችን ጽፏል። ጳውሎስ ያለ 14 ክታብ፣ ቅዱስ ጳውሎስ 14 መልእክቶች ጽፏል። መች አላቸው? ቀደም ሲል እኔ ክርስቶስን ክታብ ብየዋለሁ፣ ይሰዳል። ሊቁ ጠለቅ ብለው ገቡና ክታብ ያሉት መልእክታተ ጳውሎስን መልእክታተ ጴጥሮስን ነው። ስለዚህ ከክታብ አልፎ እንዲያውም ጴጥሮስ 2 ጳውሎስ 14 መልእክት ጽፏል። እንኳን መድኃኒቱንስ በልተውታል በሆዳቸው ነው አሉ። መድኃኒት የተባለ ክርስቶስን በልተውት በልባቸው ስላደረ መንፈስ ቅዱስ ስላልተለያቸው የሚያስተምሩት ቃል ሁሉ በረከትና ጸጋ ሆኗቸው መፈወሳቸው ማዳናቸውን ለመናገር ከትምህርታቸውና ከመልእክታቸው ጋር አነጻጽረው ያደረባቸውን ኃይለ መንፈስ ቅዱስ ሊገልጹ ፈለጉ ሊቁ። ከብዙ በጥቂቱ ከሙሉ በከፊሉ የአለቃ ዘነብን መጽሐፈ ጥበብ ስጋዊ ወመንፈሳዊ ወይም መጽሐፈ ጨዋታን መሰረት አድርገን ያካፈልናችሁ ቁም ነገር ይህን ይመስል ነበር። ለበለጠ ግንዛቤ መጽሐፉን ስታነቡ ትመራመራላችሁ፣ ትረጋቃላችሁ። ከቅዱሳት መጽሐፍት ጋር እያነጻጸራችሁ መምህራን እየጠየቃችሁ ብዙ ቁም ነገር ታገኙበታላችሁ። ለዛሬው ግን በዚህ ይበቃናል። አብራችሁ ስለቆያችሁ በልዑል እግዚአብሔር ስም እናመሰግናችኋለን። ሰላም።